ሰላም የአብዲ ቬት ዩቲዩብ ተከታዮች እንዴት ናችሁ? ዛሬ ይዤላችሁ የመጣሁኝ በዚህ በካባ መሃል በድንጋይ ክምር መሃል በሬዎችን የሚያደልቡ ሰዎችን ይዤላችሁ መጥቻለሁ። በጣም ድንቅ የሆኑ ሰዎች ናቸው። እነዚህ በሬዎች ከገቡ ገና አንደኛ ሳምንታቸው ነው። በዚህ በያዝነው በመጋቢት ወር 2018 ላይ ነው የገቡት። እነዚህ በሬዎች የቦረናም ይመስላሉ፣ አንዳንዱ የሚንጃርም ይመስሉ አሉ እና ከብዙ ቦታ የተዳቀሉ ያላቸው የተለያየ ዝርያ ያላቸው ከብቶች ናቸውና እነዚህ ከብቶችን ለማከም የሚገርማችሁ ቢሮ ድረስ ፈልጎ የከብት ሐኪም እዚህ ግቢ አለ ወይ በማለት በመጠየቅ ነው እኛ ጋር የመጡት። ስለዚህ ቤታቸው ሄጄ የነሱ ፋርም ላይ በመገኘት ብዙ ነገሮችን ለማስተካከል ሞክሬያለሁ። እነዚህ አሁን እኛ የምንወጋበት ሲስተም እነሱ ክራሽ የላቸውም። ክራሽ ማለት ከብቶች እየገቡበት የሚወጉበት ቦታ ነው። ይሄን ቦታ የላቸውም። ስለዚህ በመጀመሪያ ደረጃ አንድ ሐኪም ደግሞ ፒፒኢ የሚል ነገር አለ፣ ፐርሰናል ፕሮቴክቲቭ ኢኩዊፕመንት የምንለው ማለት ነው። ራሳችን መጠበቅ አለብን። ስለሆነ በሬው እንዳይመታን በቀላል መንገድ ይሄ በዚህ እንጨት የኛውን እንጨት በመጠቀም እንደዚህ ልንወጋው ችለናል። ዛሬ እየሰጠን ያለነው መድኃኒቶች ብዙ መድኃኒቶችን አልሰጠንም። ሁለት አይነት መድኃኒት ብቻ ነው የሰጠነው። መጀመሪያ እንደገቡ መጠን የኮክሲዲያ በሽታ ሊኖር ይችላል። በብዛት ኢትዮጵያ ውስጥ ያሉ በሬዎች በዚህ በሽታ የተጠቁ ስለሆነ በመጀመሪያ ደረጃ ለዚህ የሚሆን መድኃኒት መስጠትና ለውስጥና ለውጭ ጥገኛ ምናልባት መሽገር በውጭ በኩል ካለ በውስጥም ጥገኞች ካለ ለነዚህ ጥገኞች የሚሆን መድኃኒትን ሰጥቻቸዋለሁ። የሁላችሁ በሬዎቹ ቁመታቸው ምን እንደሚያክሉ ለምሳሌ አሁን ይሄ በደረጃ ካየ ነው። ይሄኛው ደረጃው ወደ ደረጃ 2 የሚጠጋ አይነት በሬ ነው። በጣም ብዙም የተጎዳ ሳይሆን ሁለተኛ ደረጃ አካባቢ ለምን አጥንቶቹ ይታያሉ። ስለሆነ አጥንቶቻቸው የሚታዩ ምናልባት ከዚህ በፊት በቀጥታ ፕሮግራም ላይ ስለ በሬ ደረጃ አስተምራችሁ ነበረ። ደረጃ 1 እስከ ደረጃ 5 አሉ። ከዛ ውስጥ ያሁኑ በሬ ደረጃ 2 ነው። ደረጃ 1 ማለት በጣም የተጎዱ ሃይድ እንደ ቦንድ የሆኑ ቆዳ ብቻ የያዙ ከስር አጥንታቸው በጣም የሚታይ ነው። ስለዚህ የሚመከረው ደረጃ 3 መግዛት ነው። ደረጃ 3 ገዝቶ ወደ ደረጃ 5 ማምጣት ነው። ደረጃ 5 ማለት የመጨረሻ ነው። ስጋቸው አጥንታቸው ምንም ማይታይ ድብልብል ያሉ ናቸውና ደረጃ 4ም ደረጃ 3ም እነዚህ በሬዎች ውስጥ አሉ። ስለዚህ እነዚህ በሬዎች ስጠይቃቸው የገዙበት ዋጋ 8 ናቸው የተገዙት። 8ቱም በ145,000 ነው የተገዙት። የሚገርማችሁ ገምቼ ነበረ ዋጋ ስገምትላቸው ያው ገበያ መሀል ስለምንውል ዋጋ እናውቃለን። ስለሆነ በ145 ነው የተገዙት። አሁን ይሄኛውን የምታዩት በሬ በጣም አስቸግሮን በዱላም በሁሉም ነገር ስንሞክረው አልያዝ ያለን በሬ ነውና ስለዚህ በራሳችን ሲስተም ደግሞ በገመድ ሞከርን። በገመድ እምቢ ያለን መጨረሻ ላይ ያደረግነው ነገር ምንድነው? በዚህ ቪዲዮ ላይ ታውታላችሁ። ያው የምሰጠው መድኃኒት እነዚህ መድኃኒት ነው የምሰጣቸው። ከዛን ወደ በሬው ስንመለስ በሬውን በዚህ መንገድ እየሞከርን ነው። እስቲ መጨረሻውን እዩት። የውላችሁ መጨረሻው ደረጃ ላይ የደረሰው ምንድነው? በሬውን መጣል ነው። በቃ መታከም ግድ ነው። 7ቱን አክሜ ይሄኛውን ከተውኩኝ እዚህ ላይ ያለው በሽታ ወደ ሌሎቹ ይተላለፋል። ስለሆነ በሽታ አለበት ሊኖርበት ይችላል። ስለሆነ በቀጥታ ማከም አለብኝ። እንደዚህ በመጣል በጥንቃቄ ነው የጣልነው እንዳይጎዳ አድርገን እዚህን በዚህ ሁኔታ አከምነው። ካከምነው በኋላ ገመዶቹን ከፈታን በኋላ ያው እንዲህ ነው ሸሽቶን ይወጣን። ትንሽ ነገረኛ ነገር ስለሆነ ራሳችንን በመጠበቅ ነው ሕክምና ያደረግንለት። ስለዚህ ምን ልላችሁ ነው ዛሬ በአጠቃላይ ወደ እናንተ የመጣሁኝ እንስሳትን ሳታስገቡ በፊት ከባለሙያ ጋር መማከር አለባችሁ። ለምን ቤት ስትሰሩ የመመገቢያ ገንዳ ስትሰሩ ብዙ ነገር ምክር ይፈልጋል። ኢቭን ስትገዙ እንኳን መሸወድ የሌለባችሁ ነገሮች አንድ በአንድ ከባለሙያ ጋር ማውራት ነው። አሁን እነዚህ ነው ሰዎች ከዚህ በፊት እንደነገርኳቸው እኛ ድርጅት ከብት ስለሚያደልብ እዛ ግቢ ላይ ሐኪም እንዳለ ስለሚያውቁ በእኛ ጋር መጥቶ ነው ሐኪም የከብት ሐኪም እዚህ ግቢ አለ ወይ በማለት ነው ጠይቆ ነው የወሰዱን። በጣም ንቁና በጣም
የሰለጠኑ ሰዎች ናቸው። በዚህ ዘመን እንዲህ ሰውን ፈልጎ ማግኘት በሚከብድበት ሰዓት እነሱ ግን ቦታን አውቆ እኛ ጋር መጥቷልና በዚህ ሁኔታ ነው በሬዎችን ያከምነው። አንዳንዱ በሬ ደግሞ በቀላሉ እንዲሚያዙ አሉ። ሌሎቹ ምስኪኖች አሉ። ስለሆነ እጅግ በጣም በመጠንቀቅ ነው የወጋ ነው። ስለዚህ ምንድነው በቀጥታ ወደ ገበያ ስትሄዱ ከተለያየ ቦታ ይመጣሉ፣ በሽታዎች እንዲይዙ ይመጣሉ። ስለዚህ መጠንቀቅ ነው። ሌላ ነገር እዚህ ፋርም ላይ ያስተማርኳቸው መኖ አሰራር ነው ያስተማርኳቸው። አንድ ሳምንት ሙሉ የነሱ አቀላለብ በጣም ዜሮ ነበር ማለት ነው። እዚህ ጋር እየጨመርን ያለ ነው ጥቁሩ ነገር ሞላሰስ ነው የጨመርነው። ሞላሰስን ስንበጠብጥ እሱም የራሱ የሆነ ያበጣበጥ ዘይቤ ያለው። ለምሳሌ ሞላሰሱ በጣም ዋፍራምና ቆንጆ ከሆነ በ1 ሊትር ውስጥ ወይ ደግሞ በ1 ኪሎ ሞላሰስ ላይ እስከ 20 ሊትር ውሃ መጨመር እንችላለን። ግን የሚወስነው ምንድነው ሞላሰሱ ነው የሚወስነው። ስለዚህ ምን አደረኩኝ እኔ ሞላሰሱን ጨመርኩ፣ መኖን ጨመርን። መኖ የጨመርነው ያው እነሱ ያላቸው ምንድነው የስንዴ ገለባ አላቸው፣ ሽርክት ፍሩሽካና የወፍጮ ቤት ጉዝጓዝ ነው ያላቸው እነሱ። ስለዚህ የወፍጮ ቤት ጉዝጓዙ ያው ከብዙ አይነት መኖ ስለሚቀላቀል በቀጥታ ምንድነው ያደረግነው እሱን በማሳነስ የፍሩሽካውን ትንሽ በዛ በማድረግ ነው በሬሾ ሰርቼላችሁ እንዲህ ማድረግ እንዲህ መስጠት አለባችሁ ብዬ ነው። እዚህ ቦታ እንደምታዩት አንድ ባንድ እነሱን እያስተማርኩ ነው። ጨው ደግሞ የሚገባው 1 እጅ ነው። እዚህ ጨው ረስተን ነበረ። ጨው ረስተን ፍሩሽካን ከላይ ሲነሰነስ ነው ጨውን ያስታውስኩና ጨው መግባት ያለበት 1 እጅ ነው። ምናልባት በዚህ ቪዲዮ ላይ አለ። ስለዚህ ይኸውላችሁ ጨው የሚገባው እቺን ያህል ነው። በቃ 1 እጅ ጨው ይገባል። ማዳረስ ነው። ካዳረሱ በኋላ በሬዎቻችን አሁን ይኸውላችሁ አሁን ላከምኳቸው በሬዎች የኛውን መኖ ስንሰጥ ምናልባት ቪዲዮ አልቀዳሁትም እሱን እንጂ ልክ እንደገቡ ተጣልቶበት ነው የበሉት ማለት ነው። መጀመሪያ ስመገቡበት የነበረው ሁኔታ 1 ሳምንት ሙሉ እነሱ የሚሰሩበት በቃ ለቅምሻ ያህል ነው የሚሰሩት የነበረው። በሬዎቹን የ10 ሰዓት አካባቢ ሲሄድ በሬዎቹ ሆዳቸው ጎሎ ነው ያገኙኝ። 10 ሰዓት አካባቢ ማለት የበሬዎቹ ሆድ መወጠር ነው ያለበት። በጣም ጠግቦ እያቃስቱ መተኛት ነው ያለባቸው። ይሄኛውን ነገር ማወቅ አለባችሁ። ነገሮችን ሳትጀምሩ ሳትነካኩ በፊት ባለሙያን እኔን ሌላ ሰፈራችሁ ላይ ያለውን ባለሙያ ብታናግሩ መልካም ነው። ለበለጠ መረጃ ስልኬን አስቀምጥላችኋለሁ። በቴሌግራም እኔ ማዋራ ድምጾችን እየቀዳችሁ ማስቀመጥ ትችላላችሁ። በሬ መረጣ ምን እንደሚመስል ሁሉ እነግራችኋለሁ። እና እስካሁን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉልኝ፣ ለጓደኞቻችሁ ሼር አድርጉ። ሰው ይማር። መልካም ጊዜ ይሁንላችሁ።